ያሳያችሁ ብዬ ነው እንጂ ውሃ ሙልት ታርጋችሁ። ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁ እግዚአብሔር ይመስገን። ዛሬ የሚጠቅማችሁን ነገር የጠቀመኝን ለእናንተም የሚጠቅማችሁን ነገር ነው ይዤላችሁ የመጣሁት። ማለት እንደኔ በጣም የተሰቃያችሁ፣ እንደኔ በጣም የቸገራችሁ፣ እንደኔ ምን ባደርግ ይሻለኛል፣ ምን ባደርግ ነው መፍትሄ የማገኘው ብላችሁ ሐኪም ቤት ሄዳችሁ ብዙም ቦታ ሄዳችሁ መፍትሄ ላጣችሁ ሰዎች ነው የምነግራችሁ። እኔን ሲያመኝ ድብን ነው የሚያደርገኝ። ድብን ፌንት ነው የሚያስበለኝ ጨጓራዬ ማለት ነው። እና ከእምብርቴ በላይ ያብጣል። ጧት ስነሳ ሆዴ ኖርማል ነው። ጧት ከእንቅልፌ ስነሳ ውሃ ካልጠጣሁ፣ ምግብ ካልበላሁ፣ ምንም ነገር ካልቀመስኩ ሙሉ ቀን ስውል በቃ ሆዴ ባዶ ነው። በቃ ቦርጭ የሚባል የለኝም። ውሃ ቀመስ ካረኩ፣ ምግብ ከቀመስኩ፣ ቡና ከቀመስኩ፣ አንዳንድ ነገሮችን በቃ ከቀመስኩ በቃ መጥቶ እስከዚህ ነው የሚያብጠው። በቃ ይነፋኛል እንደ ነፍሰ ጡር ማለት ነው። በጣም ተቸግሬ ያው አንዳንድ ሰው ጥሩ ሰውም አለ፣ መልካም ሰውም አለ። አሁን አንዳንድ መጥፎ ሰው አንቺ እኮ እንደዚህ ነበርሽ፣ አንቺ እኮ እንደዚህ ነበርሽ ካላችሁ ያነሰው እሱ ያደረገውን ነገር ነው እና ለሰው የሚነገረው ያዳነውን የበሽታ መድኃኒት ነው ይባላል። ሰው የራሱን ነው የሚጽፈው ምናምን ይባላል። እና ምን ልላችሁ ፈልጌ ነው፣ ይሄ ተልባ ነው። ይሄ እንዳያችሁት ተልባ ነው። ተልባ አረብ ሀገር ሆናችሁ መዳብ ቤት አለ። ክሎሮክስ ነክቼ ስለቆየሁ እጄ ደረቀ። ልብስ እያጠብኩ ነበረ። ይሄ ተልባ መዳብ ቤት አለ፣ ገጠር አለ፣ ከተማ አለ፣ ሁሉም ቦታ አለ። ምን ተልባ ትገዛላችሁ? ትገዙና አሁን ነፍሰ ጡር 8 ወር ከገቡ በኋላ ከጋለ ድስት ላይ ጣጣ አድርገው ከጋለ ድስት ላይ ጣጣ ሲል ውሃ ጭምር አድርገው ማታ ሰርተው ጧት ይጠጡታል። ይሄ ምንድነው? ምጥ ሲመጣ ያቀላል ምናምን የሚባለው ነገር ነው። ከዛ ይሄ ግን አይንጣጣም። መቁላት አያስፈልጋችሁም። ምንም ማድረግ አያስፈልጋችሁም። በቃ እንደዚህ ትለቅሙታላችሁ። በደንብ ትለቅማታላችሁ። እንደዚህ ትኩር ብላችሁ በደንብ አፈር እንኳን ይሟሟል ስታጥቡት። ይሄ ሌላ ባዕድ ነገሮች እንዳይኖሩ እንደዚህ ልቅም ታደርጉና እንደዚህ ልቅም አድርጋችሁ ከዛ ይሄው እንደምታዩት እዚህ ጋር ላሳያችሁ ብዬ ነው። እዚህ ጋር ዘፍዝፍ ያለው 7 ጊዜ ነው ያጠብኩት። ምክንያቱም አፈር ስለሆነ 7 ጊዜ ተነፋፋያችሁት። አሁን ይሄ እንትን አለው። አሁን ነው የዘፈዘፍኩት ለቅሜ። ለምን ለውጥ አይቼበታለሁ። ለምንድን ነው ቪዲዮም አልሰራላችሁ ብዬ ነው የመጣሁትና ይሄ አሁን ነው የዘፈዘፍኩት። እናንተ ግን ምን ታረጋላችሁ? ማታ ትዘፈዝፉና በደንብ ታጥቦታላችሁ። ግን ስትጠጡት ካላጠባችሁት ስትጠጡት አፈር ነው የሚላችሁ። በደንብ ታጥባላችሁ። ከዛ የምትጠጡትን ውሃ አድርጋችሁ ትዘፈዝፉታላችሁ። መቼ? ማታ። ከዛ ቁርሳችሁን በልታችሁ ትጠጣላችሁ። ቁርሳችሁን ከበላችሁ በኋላ ትጠጣላችሁ። ሆዳችሁ እንዲህ ብሎ የሚያብጥ ሰዎች ነው ያልኳችሁ። ጨጓራ ያለባችሁ እዚህ ጋር እንደ ስብ አይነት ተከማችሁ የሚያብጥባችሁ ሰዎች ነው ያልኳችሁ። በቃ ድሮ ቦርጭ አልነበራችሁ እንዴ? ለምንድን ነው ቦርጭ መጣብኝ? ምንድን ነው እንደዚህ ሆንኩ ምናምን። በተለይ ስለ ተልባ ጥቅም ሰርች ብታደርጉ ዶክተሮች በብዛት ያብራሩላችኋል። እና ምን ታደርጋላችሁ? ቁርስ ከተበላችሁ በኋላ ነው የምትጠጡት። ትጠጡታላችሁ። ቁርስ ከበላችሁ በኋላ አሁንም ትለቅሙና የሚበቃችሁን ያህል ዝፍዝፍ። አሁን ይሄ ለሙሉ ቤተሰብ ነው የዘፈዘፍኩት። ሲያብጥ ይሞላል። ወደ ጆክ አደርገውና ውሃ ጨምርበታለሁ። ስትጠጡት በቃ ውሃ ነው የሚል፣ ምንም ጣም የለውም። ውሃ ነው የሚል ትጠጣላችሁ።
ለምሳችሁ ትዘፈዝፋላችሁ። ቁርስ በልታችሁ ለምሳችሁ ትዘፈዝፋላችሁ። ለምሳችሁ ከዘፈዘፋችሁ በኋላ ልክ ምሳ በልታችሁ ስጨርሱችሁ እኔን አላያችሁኝም? ላይ ላይ ተጠጣ ራት በልቼ አሁንም ምሳ ትበሉና ለራት ትዘፈዝፋላችሁ። ራታችሁን ከበላችሁ በኋላ ጅው ወርጋችሁ ጥጥት። ይሄ ሆዳችን እዚህ ጋር የመነፋት ብቻ አይደለም። እውነት እኔ ራሴ ስለተጠቀምኩት ነው። እኔ እንደ ዶክተሮች እንደዚህ ልላችሁ አልችልም። ለምን እኔ ራሴ ተጠቅሜው የጠቀመኝ ነው የምነግራችሁ እንጂ ሳይኮሎጂ አይቼ ወይም ደግሞ ሳይንስ እንደዚህ ይላል አልላችሁም። ወይም መጽሐፍ አንብቤ ምናምን አይደለም፣ እንደዛ አይደለም እምላችሁ። እኔ ራሴ የጠቀመኝ ነው የምነግራችሁ። ኩንታሮት ፊንጥጣ ስር የሆነ ፊንጥጣ ስርና በቃ ከማህፀናችንና ከፊንጥጣችን ስር የሚወጣባችሁ አንዳንድ ሰዎች አላችሁ አይደለም? እሱ ይጠፋል። ይህን ስትጠጡ በተከታታይ ሳምንት ጠጡት፣ ይጠፋል። እግዚአብሔር ምስክሬ ነው። ለምንድን ነው የሚጠፋው? አለኩ ግን የሆድ ድርቀት ስለማይይዛችሁ ኩንታሮታችሁን አያስነሳባችሁ፣ ያጠፋዋል። እፎይ እናንተ የምትፈልጉት እንዳያማችሁ አይደለ? እንዳያማችሁ ነው። ስለዚህ 7 ቀን 10 ቀን 15 ቀን ሞክሩትና ኮሜንት ኮመቱልኝ። በተለይ ሆዳችሁ የሚያብጥ ሰዎች፣ በልታችሁ ትበላላችሁ ግን ሰገራ የማይወጣችሁ ሰዎች ይሄን ሞክሩት። ፍቱህ መድኃኒት። ከዛ ለምንድን ነው ዶክተር አልሄድም ነው የምትሉት? የምን ዶክተር መሄድ ነው? የምን ሕክምና መሄድ ነው? የምን ሐኪም ቤት መሄድ ነው የምትሉት? እንዲያው ለዩቱብ ብላ ልትሉት ትችላላችሁ እናንተ ነው። ለዩቱብ ብዬ አይደለም፣ እግዚአብሔር ምስክሬ። ይሄ የትም ቦታ ስለሚገኝ መዳብ ቤትም በብርጭቆ እንትኖች ሆኖ ኪችን ካቢኔት ውስጥ ይኖራል አላቸው። መዳብ ቤት ሁሉም ነገር አለ። ገጠር ያላችሁ እንዴት አገኛለሁ የምትሉ፣ ክፍለ ከተማ ያላችሁ ጉልት ላይ ሄዳችሁ፣ አሁን የገዛሁት ጉልት ላይ ነው። ሰፋፊ ከተማ ያላችሁም ባልትና ውስጥ ሄዳችሁ ብዙ ተልባ ምንም። እኔ እስካሁን አንድ ስር ጠጥቻለሁ። ይህን ሁለትም ያህል 100 ብር ማለት ነው የገዛሁት። 100 ብር ነው የገዛሁት። ይሄ ግማሽ ተጠጥቶለታል። 200 ብር እንግዲህ 200 ብር ጨርሼ ይኸው እንትን የጠበበኝ ልብሶች ራሱ ልክ ሆኑኝ ማለት ነው። የጠበቡኝ ልብሶች ራሱ አሁን ልክ እየሆኑኝ መጡ። በፊት በቃ እዚህ ጋር ጡቴ ራሱ አይገባም፣ ቦርጭ እንደዚህ ነበር። በነገራችን ላይ እኔ ስለማጠባ ነው እስካሁን መፍትሄ ያልፈለኩት። እውነት ተጠቀሙት። በኋላ ቤቲ ምን አለች ትላላችሁ? አንደኛ ምግብ አይላችሁ። ይህን ስትጠጡ እንትን ሆዳችን ውስጥ የሆነ ነገር ሲኖር ምግብ ይለናል አይደለም? ይህን ስትጠጡ ግን ምግብ አይላችሁ። በፍጹም ምግብ አይልም። ምንም አይላችሁም። በቃ ደስ ካላችሁ ትበላላችሁ፣ ደስ ካላችሁ ራብ ስሜት አይሰማችሁም። ስለዚህ ይህን ተጠቀሙ። ግን ምግብ በልታችሁ ነው መጠጣት ያለባችሁ። ለምን? ይሄ የማጠብ እንደዚህ የመያያዝ እንደዚህ ስላለው ማሙለጭለጭ ጸባይ ስላለው ምግብ በልታችሁ ነው መጠጣት ያለባችሁ። አንደኛ ጨጓራችሁ ይፈጭላችኋል። ሁለተኛ ደግሞ በቃ ይሄ ልብስ እንዳንለብስ እምብርታችን ላይ እብጥ እያለ የሚያስቸግረን ከእምብርታችን በላይ እዚህ ጋር ከጦታችን ዝቅ ብሎ እብጥ እያለ ልብሳችን እንዲህ ከሁለት ክፍል እያለ የሚያስቸግረን የለም። ፍቱህ መድኃኒት ነው፣ ጠጡት። ሽንኩርት፣ ቀይ ሽንኩርት፣ ሌሙን፣ ቡና፣ ማር 1 ማንካ አድርጋችሁ ጠጡ የሚሏችሁ ሰዎች አትስሟችሁ። አሁን ይሄ ገና አልተዘፈዘፈም እንጂ አንዳንድ ሰዎች እኮ ሲነግሯችሁ የሌላ ነገር ነው የሚመስላችሁ። እውነት የሌላ ነገር ነው የሚመስላችሁ። እዩት፣ ተልባ ነው። ተልባ ቅመማ አድርጋችሁ ወግጣችሁ ትበሉት የለ። ይሄው መጠጣት ያለባችሁ እና